ለመላው የዓለም እግር ኳስ አፍቃሪዎች የስፖርት ሲኒማ የሚሆን ታሪክ የማይረሳው እጅግ አስደናቂ ምሽት ደርሷል። የመላው ዓለም ዓይኖች በኒው ጀርሲ ሜትላይፍ ስታዲየም ላይ አርፈዋል። የአውሮፓውያኑ ንጉሥ ስፔን ከደቡብ አሜሪካው አልጋ ወራሽና የወቅቱ የዓለም ሻምፒዮን አርጀንቲና ጋር በ2026 የዓለም ዋንጫ ታላቅ የፍጻሜ ጨዋታ ሊገናኝ ሰዓታት ብቻ ቆርተዋቸዋል። ዛሬ በዚህ ታሪካዊ ፍልሚያ ጀርባ ያሉትን እጅግ አስገራሚ እውነታዎችና ስፖርታዊ ትንተናዎችን በዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ይህ ጨዋታ ተራ የዋንጫ ፍልሚያ አይደለም፣ የትውልድ ሽግግር የሚታይበት እውነተኛ ድራማ ነው። መላው ዓለም በጉጉት የሚጠብቀው የ39 ዓመቱ የምንጊዜው ምርጡ ሊዮኔል ሜሲ እና የ19 ዓመቱ የአዲሱ ትውልድ ድንቅ ኮከብ ላሚን ያማል ፊት ለፊት የሚገናኙበት ምሽት ነው። ከ19 ዓመታት በፊት በባርሰሎና ቤት ወጣቱ ሜሲ ገና የ5 ወር ሕፃን የነበረውን ላሚን ያማልን በገንዳው ሲያጥበው የሚያሳዩ ፎቶግራፍ ዛሬ ላይ እውን ሆነዋል። ተማሪው ያማል አሳዳጊውን ማስተር ሜሲን ለመጣልና አዲሱን ዘመን ለመቆጣጠር ወደ ሜዳ ይገባል። ሜሲ በበኩሉ በታሪክ በዓለም ዋንጫ ፍጻሜ ላይ የሚሰለፍ ረጅሙ ዕድሜ ያለው ተጫዋች በመሆን ክብረ ወሰን ለመስበርም ዝግጁ ነው። ወደ ስፖርታዊ ትንተና ስንገባ ጨዋታው የምርጡ ጥቃትና የምርጡ መከላከል ፍልሚያ ነው። አርጀንቲና በውድድሩ 19 ግቦችን በማስቆጠር ከፍተኛ የጎል ብዛት የያዘች ሀገር ስትሆን በተለይም ከቅጣት ሳጥን ውጪ 5 አስገራሚ ግቦችን ከመረብ በማሳረፍ አዲስ ታሪክ ጽፋለች። ሜሲ በበኩሉ ከሳጥን ውጪ በርካታ የዓለም ዋንጫ ግቦችን በማስቆጠር የብራዚሉ ሌጀንድ ሪቬሎን በብልጫ በልጧል። በሌላ በኩል ስፔን በውድድሩ በሙሉ እስካሁን አንድ ግብ ብቻ በማስተናገድ ድንቅ እና የማይበከር የመከላከል ግንብ ገንብታለች። የኩከሬላ፣ ኩባርሲ እና ፔድሮ ፖሮ የኋላ ክፍል የሜሲን የላውታሮ ማርቲኔዝን እና የጁሊያን አልቫሬስን አስፈሪ ጥቃት እንዴት ያቆሙታል የሚለው የጨዋታው ዋነኛ ታክቲካዊ ቁልፍ ነው። ሁለቱም ሀገራት የራሳቸው ታሪክ ለመጻፍ ቆርጠው ተነስቷል። አርጀንቲና ጨዋታዋን ካሸነፈች ከብራዚል በመቀጠል ከ60 ዓመታት በኋላ የዓለምን ዋንጫ ባክ ቱ ባክ ወይም 3 ኮከቦችን ወደ 4 ከፍ የምታደርግበት እድል አላት። ስፔንም በበኩሏ ከ2010 የአፍሪካ ዓለም ዋንጫ በኋላ ሁለተኛ የዓለም ዋንጫዋን ለማንሳት የ37 ጨዋታዎች ተከታታይ ያለመሸነፍ ጉዞዋን ለማስቀጠል ትፋለማለች። በኮምፒውተር ግምት ኦፕታ ሱፐር ኮምፒውተር መሰረት ስፔን የ59.4% የማሸነፍ እድል የተሰጣት ሲሆን አርጀንቲና ደግሞ 40.5% ግምት አግኝታለች። ሆኖም ግን ሜሲ ባለበት ሜዳ ላይ አርጀንቲናን ዝቅ አድርጎ ማየት ፍጹም ስህተት ነው። ጨዋታው በ90 ደቂቃ ካላለቀ በታሪክ 4 የዓለም ዋንጫ ፍጻሜዎች ወደ ጭማሪ ሰዓት ማምራታቸውን ስናስብ ጨዋታው እስከ ፍጹም ቅጣት ምት ሊዘልቅ እንደሚችልም ይጠበቃል። የዛሬው አስደናቂ የስፖርት ትንተናችን ይህንን ይመስል ነበር። እናንተስ የዚህ ታሪካዊ ፍጻሜ አሸናፊ ማን ይሆናል ብላችሁ ታስባላችሁ? ያማል ወይስ ሜሲ ታሪክ የሚጽፉበት? ታዋቂው ድምፃዊው ፖስት ሞሎን የመዝጊያ ስነ ስርዓት የሚታይበት በዚህ ታላቅ ምሽት ላይ የእናንተ የውጤት ግምት ኮሜንት ላይ አስፍሩልን። ቪዲዮ ላይክ እና ሼር ማድረጋችሁንም እንዳትረሱ። ለአዳዲስ ስፖርታዊ መረጃዎች ደግሞ ቻናላችንን ሰብስክራይብ አድርጉ። መልካም የጨዋታ ምሽት ይሁንላችሁ።